የሰሃራዊና የ21ኛው መቶ ክፍለ ዘመን የባሪያ ንግድ በአፍሪካ አህጉር ሰሜናዊ ጫፍ አይን ከሚያየው አድማስ ባሻገር የሚንጣለለው አስፈሪው የሰሃራ በረሃ ይገኛል። ይህ በረሃ ለዘመናት የንግድ መስመር፣ የባህል መገናኛ እንዲሁም የተፈጥሮ ድንቅ ሥራ ሆኖ ቆይቷል። ነገር ግን በ21ኛው ክፍለ ዘመን መባቻ በተለይም ባለፉት አስርት ዓመታት ውስጥ ይህ ማለቂያ የሌለው የአሸዋ ባህር የዓለማችን ትልቁና እጅግ ዘግናኙ የጅምላ መቃብርና የሰዎች ማሰቃያ ሲኦል ሆኖ ተቀይሯል። ታሪካችን የሚያተኩረው የጦር መሳሪያ በማዘዋወር ወይም አደገኛ ዕጾችን በመሸጥ የናጠጡ ማፊያዎች ላይ አይደለም። ዛሬ የምንቃኘው እጅግ ልብ ሰባሪ፣ የሰውን ልጅ ክብር እስከ መጨረሻው የሚያዋርድ ነገር ግን በቢሊዮን የሚቆጠር ዶላር ወደሚያንቀሳቅሰው የዘመናችን ትልቁ የወንጀል ኢንዱስትሪ ነው። ይህ ኢንዱስትሪ የሰውን ልጅ በተለይም ጥቁር አፍሪካውያንን እንደ ተራ የፋብሪካ ዕቃ የመሸጥ የመለወጥና የማሰቃየት ዘመናዊ የባሪያ ንግድ ነው። የዚህ አረመኔያዊ ግዛት አስተዳዳሪና በዘመናችን ከተፈጠሩ እጅግ ጨካኝ ወንጀለኞች መካከል የአንዱን ታሪክ በስፋት ከመመልከታችን በፊት ይህ ጭራቅ የተፈጠረበትን የዓለም ፖለቲካዊ መልክዓ ምድር ወይም ጂኦፖለቲክስ፣ የሊቢያን የባሪያ ንግድና የነበረውን መስቀልቅል በጥልቀት መረዳት ግድ ይለናል። ነገሩ እንዲህ ነው። በ2000ዎቹ መጀመሪያና በ1990ዎቹ አጋማሽ በአፍሪካ ቀንድ በተለይም በኤርትራ፣ በኢትዮጵያና በሶማሊያ እንዲሁም በምዕራብ አፍሪካ ሀገራት ከፍተኛ የሆነ የፖለቲካና የኢኮኖሚ ቀውስ እየተብላላ ነበር። ማለቂያ የሌለው ጦርነት፣ አስገዳጅ ብሔራዊ ውትድርናና ስር የሰደደ ድህነት በመቶ ሺዎች የሚቆጠሩ ወጣቶችን ሀገራቸውንና ቤተሰባቸውን ጥለው እንዲሰደዱ አስገደዳቸው። የእነዚህ ወጣቶች የህልም መዳረሻና የተስፋ ምድር አውሮፓ ስትሆን ብቸኛው መሸጋገሪያቸው ደግሞ አደገኛውን የሰሃራ በረሃ አቋርጦ ሊቢያ መግባት ከዚያም በሜዲትራኒያን ባህር በጀልባ ማቋረጥ ነበር። ሆኖም ነገሮች እጅግ የከፉትና ለወንጀለኞች ምቹ የሆኑት ግን እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት ነው። በዚህ ዓመት በኔቶ ኃይሎችና በምዕራባውያን የአየር ድብደባ ድጋፍ የሊቢያው የረጅም ጊዜ መሪ ኮሎኔል ሙአመር ጋዳፊ ከስልጣን ሲወድቁና ሲገደሉ ሊቢያ ማዕከላዊ መንግስት የሌላት በታጣቂ ሚሊሻዎች የተከፋፈለችና ሙሉ በሙሉ ሕግ አልባ ሀገር ሆነች። በዚህ የሕግ አልቦነት ክፍተት ውስጥ ዓለምን ያስደነገጠና ዘመንን ወደ 18ኛው መቶ ክፍለ ዘመን የመለሰ አሰቃቂ ክስተት በሊቢያ መሬት ላይ ተፈጠረ። ይኸውም የጥቁር ስደተኞች የባሪያ ንግድ ነው። የአውሮፓ ህብረት ሀገራት ስደተኞች ወደ ሀገራቸው እንዳይገቡ ለመከላከል የሊቢያን የባህር ጠረፍ ጠባቂዎች በሚሊዮን በሚቆጠሩ ዩሮ መደገፍ ሲጀምሩ በመቶ ሺዎች የሚቆጠሩ ከሰሃራ በታች ያሉ ጥቁር አፍሪካውያን ስደተኞች ሊቢያ ውስጥ እንዳይጥ በወጥመድ ተዘጉ። ወደፊት መሄድ አልቻሉም። ወደ ኋላም መመለስ ሞት ሆነባቸው። ሊቢያውያን ሚሊሻዎችና የወንጀል ቡድኖች እነዚህን ጥቁር ስደተኞች ማደን ጀመሩ። በሊቢያ ከተሞች አደባባዮች ላይ ልክ ከ400 ዓመታት በፊት በአሜሪካና በአውሮፓ ይደረግ እንደነበረው ወጣት ጠንካራ ጥቁር ወንዶች በአደባባይ ለጨረታ መቅረብ ጀመሩ። ጠንካራ ቆፋሪ፣ ለእርሻ ሥራ የሚሆን እየተባለ አለች እየተባለ አንድ የሰው ልጅ ከ400 እስከ 800 ዶላር በሚደርስ አነስተኛ ገንዘብ ይሸጥ ጀመር። ሴቶችን ደግሞ ለወሲብ ባሪያና ለቤት ውስጥ አገልጋይነት በግድ ይሸጡ ጀመር። ይህ ዘመናዊ የባሪያ ንግድ በዘረኝነት፣ በጥላቻና በከፍተኛ የገንዘብ መሰብሰብና ስግብግብነት የተሞላ ነበር። በዚህ የጂኦፖለቲካዊ ምስቅልቅልና ማንም ጠያቂ በሌለበት የሕግ አልባነት አዙሪት ውስጥ የሰውን ልጅ ስቃይ፣ እንባና ደም ወደ ግዙፍ የዶላር ኢምፓየር የሚቀይሩ አጋንንት በበረሃው ውስጥ ተፈጠሩ። ከነዚህ ሁሉ በላይ እጅግ አስፈሪው አረመኔውና በዓለም አቀፍ የፖሊስ ድርጅት ኢንተርፖል በከፍተኛ ሁኔታ ይፈለግ የነበረው ሰው ብቅ አለ። ስሙ ኪዳኔ ዘካርያስ ሀብተ ማርያም ይባላል። የኪዳኔ ዘካርያስ ታሪክ የሚጀምረው ከኤርትራ ነው። ኪዳኔ ገና በወጣትነቱ ልክ እንደ ሌሎች ወገኖቹ የተሻለ ሕይወት ፍለጋ ከሀገሩ የወጣ ስደተኛ ነበር።
ነገር ግን በውስጡ ያለው ስግብግብነትና የገንዘብ ጥማት እሱን በፍጥነት ከስደተኛነት ወደ አዳኝነት ቀየረው። እሱ በሊቢያ ውስጥ እያቆጠቆጠ ያለውን ይህንን የባሪያና የህገወጥ የሰው ዝውውርን ንግድ ምን ያህል አዋጭ እንደሆነ በቶሎ ተገነዘበ። በመጀመሪያዎቹ ጊዜያት በሱዳንና በሊቢያ ድንበሮች አካባቢ ተራ ደላላ ሆኖ የጀመረው ኪዳኔ ቀስ በቀስ የጨለማውን ዓለም ኔትወርክ በማስፋፋትና አረመኔያዊ ስልቶችን በመጠቀም ወደ ሊቢያዋ የሞት ከተማ ባኒ ዋሊድ ተዛወረ። ባኒ ዋሊድ የታጠቁ ሚሊሻዎች ብቻ የሚቆጣጠሯት፣ የሊቢያ መንግስት እጁ የማይደርስባትና በህገወጥ የጦር መሳሪያና የሰዎች ዝውውር ንግድ የምትታወቅ የሲኦል ደጃፍ ነበረች። ኪዳኔ እዚች ከተማ ውስጥ ግዙፍ መጋዘኖችን ተከራየ። የእሱ የንግድ ስልት ከተራ የሊቢያ ባሪያ ነጋዴዎች የከፋና በኢንዱስትሪ ደረጃ የተዋቀረ ነበር። ሌሎች ደላሎች ገንዘብ ተቀብለው በሰሃራ በረሃ የሚያመጧቸውን ስደተኞች በመንገድ ላይ አድፍጦ በመጥለፍ ወይም ከሌሎች አነስተኛ ሚሊሻዎች ላይ ስደተኞቹን በነፍስ ወከፍ በመግዛት ወደ መጋዘኑ ማጋዝ ጀመረ። በዚህ የጭካኔ ግዛት ውስጥ ኪዳኔ ብቻውን አልነበረም። ከሱ ጋር የሚወዳደር፣ አንዳንዴ አብሮት የሚሰራ፣ አንዳንዴም ደግሞ በጠላትነት የሚፋጠጠው፣ ነገር ግን ልክ እንደ ወንድማማቾች በጥቅም የተሳሰረው እጅግ አደገኛ የወንጀል አጋር ነበረው። እሱ ተወልደ ጎይቶም በቅጽል ስሙ ዋሊድ በመባል የሚታወቀው ነው። ተወልደና ኪዳኔ የባኒ ዋሊድ መጋዘኖችን እንደ ቄራ የሚቆጥሩ የሞት ነጋዴዎች ናቸው። ከነሱ ባሻገር ግን የኪዳኔ እውነተኛ ኃይል የነበረው ያሰባሰበውና ያሰለጠነው ቡድኑ ላይ ነበር። ኪዳኔ ቡድኑን የመሰረተው ከተለያዩ የአፍሪካ ሀገራት ከተውጣጡ በተለይም የራሱን ቋንቋ ከሚናገሩና ምንም አይነት የሞራል ድንበር ከሌላቸው ጨካኝ ወጣቶች ነበር። የኪዳኔ የቡድኑ ስልጠና እጅግ አሰቃቂ የስነ ልቦና ጥቃትና የአእምሮ ማጠብ ወይም ብሬን ዎሺንግ ሂደት ነበር። ሰዎቹን የሚያሰለጥነው ስደተኞቹን እንደ ሰው ሳይሆን እንደ ዶላር ማምረቻ ማሽን እንዲያዩዋቸው አድርጎ ነበር። ርህራሄ የሚባል ነገር በቡድኑ ውስጥ እንደ ከባድ ወንጀል ይታያል። ጠባቂዎቹ ስደተኞችን ያለምንም ምክንያት መደብደብ፣ ረሃብ መቅጣትና ሴቶችን በአስገድዶ መድፈር ማሰቃየት የዕለት ተዕለት ስራቸው አድርገው እንዲወስዱት አደረገ። አንድ ጠባቂ ስደተኛውን ሲያሰቃይ ትንሽ ካዘነ፣ ከራራ ወይም ውሃ ከሰጠ ራሱ ጠባቂው በኪዳኔ ትዕዛዝ ይገደል ነበር። ይህ ፍርሃት የተሞላበት ስልጠና ቡድኑን ወደ ፍጹም አውሬነት ቀየረው። ይህ የተደራጀ ቡድን የፈጸማቸው ዘግናኝ የገንዘብ ማግኛ ኦፕሬሽኖች በታሪክ ውስጥ ወደር አይገኝላቸውም። ኪዳኔ ስደተኞቹን በመቶዎች እያጎረ በረሃብና በበሽታ እየቀጣ አሰቃቂ የቶርቸር ስራዎችን ይሰራ ነበር። የእሱ ዋነኛ የገንዘብ መሰብሰቢያ ስልት እንዲህ ያለ ነበር። አንድን ስደተኛ ይዘው በከባድ ጅራፍ ይገርፉታል። ፕላስቲክ እያቀለጡ ገላው ላይ ያንጠባጥባሉ ወይም በኤሌክትሪክ ንዝረት ያሰቃዩታል። በዚህ የስቃይ ጩኸት መሃል ስልክ ተደውሎ ኢትዮጵያ፣ ኤርትራ፣ አውሮፓ ወይም አሜሪካ ላሉ የስደተኛው ቤተሰቦች እንዲያዳምጡ ይደረጋል። እናቶችና አባቶች የልጆቻቸውን የጣር ጩኸት በስልክ እየሰሙ ልባቸው እየደማና እያለቀሱ የተጠየቁትን 5000፣ 10000 ወይም 20000 ዶላር ቤት ንብረታቸውን ሽጠው ለኪዳኔ ይልካሉ። ገንዘቡን መክፈል ያልቻሉት ደግሞ እዚያው ተገድለው በጅምላ መቃብር ይጣላሉ። ታዲያ ይህ ሁሉ የደም ገንዘብ የት ይሄዳል? እዚህ ላይ ነው የኪዳኔ ደጋፊ ቤተሰብ አባላት ሚና የሚመጣው። ኪዳኔ ዩናይትድ አረብ ኤምሬት ዱባይ ውስጥ የሚኖር ወንድም አለው። ኪዳኔ በሕገ ወጥ የኋላ መንገድ የሚያገኘውን በሚሊዮን የሚቆጠር ዶላር ወደ ዱባይ ይልካል። ወንድሙ ደግሞ ይህንን የደም ገንዘብ ተቀብሎ በቅንጦት መኪናዎች፣ በሪል ስቴት እና በተለያዩ ህጋዊ ንግዶች ውስጥ በማፍሰስ የገንዘብ ማጠብ መኒ ላውንደሪ ስራውን በብቃት ያከናውንለት ነበር። በዚህ የተደራጀ የቤተሰብና የቡድን ሥራ ኪዳኔ በአጭር ጊዜ ውስጥ ከበረሃ ደላላነት ወደ ዓለም አቀፍ ባለ ብዙ ሚሊዮን ዶላር ማፊያ መሪነት ተሸጋገረ። ይህ አረመኔያዊ ድርጊት ግን በዝምታ የሚታለፍ አልነበረም። ከባኒ ዋሊድ ሲኦል በህይወት ተርፈው ሜዲትራኒያንን አቋርጠው ኔዘርላንድ፣ ሆላንድ እና ሌሎች የአውሮፓ ሀገራት የገቡ ስደተኞች ስለ ኪዳኔ የሚዘገንኑ ምስክርነቶችን መስጠት ጀመሩ። የፖሊስ ጣቢያዎች በእንባና በሰቆቃ በተሞሉ ቃላት ተጥለቅልቀው ስደተኞቹ እሱ ሰው አይደለም፣
አጋንንት ነው፣ ሰዎችን በሕይወት ሲቀብር አይተናል እያሉ ይናገሩ ነበር። ይህ የብዙዎች ጩኸት የኔዘርላንድ ፖሊሶችን ልብ ነካ። የሆላንድ የሰብአዊ መብት ተከራካሪዎች፣ የኢንተርፖል ወኪሎችና የተለያዩ ሀገራት የስለላ ድርጅቶች ኪዳኔን የማደን ታላቅ ተልዕኮ ጀመሩ። በኢንተርፖልም የማሰሻ ፈቃድ ሬድ ኖቲስ ወጣበት። ነገር ግን ኪዳኔና አጋሩ ተወልደ በቀላሉ የሚያዙ አልነበሩም። የመጀመሪያው የሕግ አስከባሪዎች ውድቀት የነበረው ኪዳኔን በሊቢያ ውስጥ መያዝ አለመቻላቸው ነበር። የሊቢያ ሚሊሻዎች ለኪዳኔ ጥበቃ ያደርጉለት ስለነበር አውሮፓውያን ፖሊሶች እዚያ ገብተው ሊይዙት አልቻሉም። ኪዳኔም በዓለም አቀፍ ደረጃ መፈለጉን ሲያውቅ ስልቱን ቀየረ። የሊቢያን አሸዋማ መሬት ትቶ በሕገ ወጥና ፎርጅድ ፓስፖርቶች አፍሪካ ውስጥ መንቀሳቀስ ጀመረ። እንደ አውሮፓውያን አቆጣጠር በየካቲት ወር 2020 የኪዳኔ ጠላቶች የሆኑት ሕግ አስከባሪዎች የመጀመሪያውን ትልቅ ድል ተቀዳጁ። የኢትዮጵያ ፌዴራል ፖሊስ ባደረገው ከፍተኛ ክትትልና የኢንተርፖል መረጃ ልውውጥ ኪዳኔ ዘካሪያስ በአዲስ አበባ ከተማ ውስጥ በድብቅ ሲንቀሳቀስ ተይዞ ወደ እስር ቤት ገባ። ተጎጂዎችና ቤተሰቦቻቸው በመጨረሻ ፍትህን አገኘን ብለው ተነፈሱ። የኔዘርላንድ ፖሊሶችም የእንኳን ደስ ያላችሁ መልእክትን ተለዋወጡ። የፍርድ ቤት ሂደቱ በኢትዮጵያ ቀጠለ። የኪዳኔ አጋር የሆነው ተወልደ ወይም ዋሊድም እንዲሁ ተይዞ የዕድሜ ልክ እስራት ተፈረደበት። ኪዳኔ ያበቃለት መሰለ። ነገር ግን የኪዳኔ ጉዞ እዚህ ላይ አላበቃም ነበር። ይልቁንም ዓለምን ጉድ ያሰኘውንና የሕግ አስከባሪዎችን ውርደት ያከናነበው የኪዳኔ እጅግ አስገራሚ የማምለጥ ታሪክ ተፈጠረ። እንደ አውሮፓውያን አቆጣጠር በየካቲት 2021 ኪዳኔ በአዲስ አበባ ወደሚገኘው የፌዴራል ፍርድ ቤት ለችሎት ቀረበ። ችሎቱ ከተጠናቀቀ በኋላ በእስረኛ ልብስ ሆኖ ጠባቂ ፖሊሶችን መጸዳጃ ቤት ልጠቀም ብሎ ጠየቀ። ፖሊሶቹ በሩ ላይ ሲጠብቁ ኪዳኔ መጸዳጃ ቤት ገብቶ አስቀድሞ በሙስና ወይም በአጋሮቹ አማካኝነት በተዘጋጀለት የተለመደ የሲቪል ልብስ የእስረኛ ልብሱን ቀየረ። ከዚያም ከፍርድ ቤቱ ቅጥር ግቢ በጠራራ ፀሐይ ምንም እንዳላጠፋ ተራ ሰው በሰላም በእርጋታና በድፍረት ወጥቶ ጠፋ። ይህ ማምለጥ በኢትዮጵያ የፖሊስ ታሪክ ውስጥ ትልቅ ውድቀት ሆኖ ቢያልፍም ኪዳኔ ያለውን የገንዘብ አቅም፣ የሙስና መረብና የማፊያ አሰራር ቁልጭ አድርጎ ያሳየ ክስተት ሆኖ አለፈ። ኪዳኔ እንደገና እንደ አየር በኖ ጠፋ። በአዲስ አበባ ጎዳናዎችና በመላው አፍሪካ እሱን ለማግኘት ትልቅ የፖሊስ አደን ቢጀመርም እሱ ግን ድንበር ጥሶ እንደገና ተሰወረ። ይህ ማምለጥ ኢንተርፖልንና በተለይም የኔዘርላንድን ፖሊሶች ክፉኛ አስቆጣ። አሁን ኪዳኔን ማደን የፍትህ ብቻ ሳይሆን የፖሊሶች የግል ክብራቸው ጉዳይም አደረጉት። በዚህ ጊዜ ነው የጂኦፖለቲካውና የስለላው አቅጣጫ ወደ መካከለኛው ምስራቅ በተለይም ወደ ተባበሩት አረብ ኤሚሬቶች የዞረው። የተባበሩት አረብ ኤሚሬቶች የፋይናንስ ማጣሪያ ተቋማትና የዱባይ ፖሊስ ወደ ጨዋታው ገቡ። የዱባይ ፖሊስ የኪዳኔን የማምለጫ ስልት ሲያጠና ኪዳኔን ራሱን በአካል ከማደን ይልቅ ደም ስሩን ማለትም ገንዘቡንና ደጋፊ ቤተሰቡን መከታተል የሚል የብልህ ስልት ነደፈ። በዚህም ኦፕሬሽን አይዞኒያ የተባለ እጅግ ሚስጥራዊ ዘመናዊና የተዋጣለት የሳይበርና የአካል ክትትል ሥራ ጀመረ። የዱባይ ፖሊስ የኪዳኔን ወንድም ኢላማ አደረገ። የወንድሙን ስልክ፣ የባንክ ዝውውሮች፣ የሚያገኛቸውን ሰዎችና የእንቅስቃሴ መረቦች ለወራት በከፍተኛ ቴክኖሎጂ ተከታተለ። ወንድሙ ኪዳኔን በገንዘብና በድብቅ መረጃዎች እንዴት እንደሚደግፈው ደረሱበት። ይህ ክትትል የፖሊስን ዓይን ቀጥታ ወደ አንዲት ሀገር መራው፣ ወደ ሱዳን። በዚህም የዚህ የረጅም ጊዜ ድመትና አይጥ ጨዋታ ፍጻሜ የመጣው ጥር 1 ቀን 2023 እንደ አውሮፓውያን አቆጣጠር ላይ ነው። የዱባይ ፖሊስ የስለላ መረጃዎችን አጠናቅሮ ለሱዳን ባለስልጣናት በማቅረብ ድንገተኛና ሚስጥራዊ ኦፕሬሽን አዘጋጀ። ኪዳኔ ዘካሪያስ በሱዳን መዲና ካርቱም ውስጥ ከማንም ተደብቄያለሁ ብሎ በልበ ሙሉነት ሲንቀሳቀስ የልዩ ኃይል ኮማንዶዎች በድንገት ከበቡት። ማምለጥ አልቻለም። በቁጥጥር ስር ዋለ። ያ በሺዎች የሚቆጠሩ ሰዎችን እያስለቀሰ እያሰቃየ የሴቶችን ክብር እያዋረደ
ጥቁር አፍሪካውያንን እንደ ዕቃ እየሸጠና ወጣቶችን እየገደለ የነገሰበት የሲኦል ዙፋን በመጨረሻ ተደረመሰ። ይህ ለዓለም አቀፉ ፖሊስ ታላቅ ስኬት ነበር። ኪዳኔ ለተባበሩት አረብ ኤሚሬቶች ተላልፎ ተሰጠ። በዱባይ ፍርድ ቤት ቀርቦ በሕገ ወጥ የገንዘብና የሰዎች ዝውውር እንዲሁም በዓለም አቀፍ የወንጀል ድርጅት መሪነት የዕድሜ ልክ እስራት ተፈረደበት። የሱ የገንዘብ የጀርባ አጥንት የነበረው ወንድሙም ከሱ ጋር የሕግን ቅጣት ተቀበለ። አሁንም ግን በኔዘርላንድና በኢትዮጵያ ለፈጸማቸው የሰብአዊ መብት ጥሰቶችና የነፍስ ግድያዎች ተጨማሪ የሕግ ሂደቶች ይጠብቁታል። የኪዳኔ ዘካርያስ ታሪክ የሚያስተምረን ዘመናዊው የሰው ልጅ ስግብግብነት በጂኦፖለቲካ ቀውሶችና የሕግ አልባነት ክፍተቶች ውስጥ እንዴት የከፋ አደጋ እንደሚፈጥር ነው። ከጣሊያን ማፊያዎች ወይም ከኮሎምቢያ የእጽ ካርቴሎች በተለየ የኪዳኔ ሸቀጦች ሕይወት ያላቸው የሰው ልጆች ነበሩ። ግዙፍ ሀብቱም የተገነባው ከእናቶች እንባ፣ ከወጣቶች ደምና ከተሰበረ የሰው ልጅ ተስፋ ላይ ነበር። የእሱ መያዝና የዕድሜ ልክ እስራት በሺዎች ለሚቆጠሩ ተጎጂዎች የተወሰነ የፍትህ እፎይታን ቢሰጥም እሱ የፈጠረውና የተጠቀመበት አረመኔያዊ የሕገ ወጥ የሰዎች ዝውውር መረብና የዘመናችን የባሪያ ንግድ ግን ዛሬም ድረስ በሰሃራ በረሃና በሜዲትራኒያን ባህር ላይ ሚስኪን ሰዎችን እየዋጠ ይገኛል። የሱ ታሪክ የዘመናችንን ትልቁን የሞራል ዝቅጠት ውድቀት የሚያሳይ ጥቁር ጠባሳ ነው። የሳምንት ሰው ይበለን።